ተናስተልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን በተለያዩ ጉዳዮች ላይ በማተኮር ወደ እናንተ የምናደርሰው የዕለቱን የመረጃ ክፍለ ጊዜ ነው ይዘን የቀረብነው እንድትከታተሉን ጋብዛለን የትግራይ ረሃብና የህወሓት መግለጫ እንደዚሁም ሌሎች ፓርቲዎችም በትግራዩ ረሃብ ዙሪያ ያወጡት መግለጫ የምንቃኝበት ይሆናል የጋምቤላው ወቅታዊ ጉዳይም የዕለቱ አንዱ አጀንዳችን ይሆናል የአማራ ክልል ሁኔታና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተዘረፈባት ገንዘብ ነው የአብይ አህመድ አገዛዝ ለአማራ ክልሉ ጦርነት ማስኬጃ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 300 ሚሊዮን ብር መቀማቱን ነው አንከር ሚዲያ ያገኘው መረጃ የሚያመለክተው የአብይ አህመድ የዲጂታል ኢትዮጵያ ህልም ጉዳይ በዛሬው ዕለታዊ የመረጃ ክፍለ ጊዜያችን የሚነሳ አጀንዳ ይሆናል የዶክተር አብርሃም በላይ በዶክተር ገዱ አንዳርጋቸው ላይ የተሰነዘረውን ትችት እናነሳለን አብራችሁን በመቆየት ዝግጅታችን እንድትከታተሉ ግብዣችን ነው መልካም ጊዜ ተናስተልን ገለታው ተናስተልን መሳይ እንደምን ሰነበት እንኳን ደህና መጣ ሰሞኑን በአንዳንድ ጉዳዮች ምክንያት አልተገኘንም ከተለያዩ የኢትዮጵያም የዓለም ክፍልም እንደዚሁ ያልነበርንበትን ለምን እንደጠፋን ስጋት ሐሳብ የገባቸው የቅርብ ወዳጆቻችን ተመልካቾቻችን የአንከር ቤተሰቦች እንደዚሁ ሲጠይቁን ነበር የሰነበቱት በርግጥ ስልክም ሆነ ሌሎች ነገሮችን ለመከታተል በሚያስችል ሁኔታ ውስጥ ነበር የሰነበት ነው ያው የቤተሰብ ከጤና ጋር በተያያዘ የተከሰተ ችግር ነበር አሁን ሁሉ ነገር በሰላም ተመልሶ ሁሉ ነገር ሰላም ሆኖ ዳግም ከተመልካቾቻችን ጋር ለመገናኘት በቅተናል በእውነቱ ስጋት ገብቷችሁ ከያቅጣጫው መልካም ምኞታችሁን ለገለጻችሁ ተመልካቾቻችን እንደዚሁም የቅርብ ወዳጆች በሙሉ በዚህ አጋጣሚ ምስጋና ለማቅረብ እንወዳለን ዳግም ተገናኝተናል በጣም ነው አመሰግነው ለማለት ወዳለው ገለታው እኔም እንደዚሁ አንዳንድ አስተያየቶች ደርሰውኛል ወንድማችን መሳየት ነው ያለው ጠፋ ያሉ በጣም ብዙ ሰው እንደሚያሳስበው ያየሁት አሁን ነውና እንኳንም ጤናችሁ ተመለሰ መሳይ ደስ ብሎኛል ብዙ ሰው ጸሎት ከናንተ ጋር ነበር እና እግዚአብሔርን በዚህ እናመሰግናለን እንግዲህ በድጋሚ ሁሉንም አስተያየቶቻቸውንም መልእክቶቻቸውንም ለላኩልን በጸሎትም አብረውን ለነበሩ በሙሉ በድጋሚ በኔም በቤተሰብ ስም ምስጋናን ለማቅረብ ወዳለው ገለታው እንግዲህ ያው እንዲህ አይነት ነገር በማንኛውም የሰው ልጅ ህይወት ውስጥ የሚያጋጥም ነው ያንን አልፎ በሰላም በጤና ዳግም መገናኘትን የመሰለ ደግሞ ትልቅ አጋጣሚ የለም ለዚህ ሁሉ ክብሩንም ምስጋናውንም እንግዲህ ታላቁ እግዚአብሔር ፈጣሪ ይውሰደው ማለት ነው ሞደው እንግዲህ ወደ ተለያዩ ጉዳዮቻችን እንሄዳለን ቀደም ሲል ያነሳዋቸውና በዝርዝር ይገለጽኳቸው እንደዚሁም ሌሎች ያነሳዋቸውንም አጀንዳዎች ምንመለከትበት የዕለቱ መርሃ ግብር ጀምረናል ማለት ነው የትግራይ ረሃብና መግለጫዎች ገለታው በጣም አስደንጋጭ ነገር ነው ከትግራይ እየሰማን ያለ ነው ተፈናቃይ የሆኑ ወገኖቻችን በከፍተኛ ችግር ውስጥ መሆናቸውን የሚያሳዩ መረጃዎች ምስሎች ቪዲዮዎች እየወጡ ይገኛሉ መቼም ከዚህ አይነት ችግር እንዳልተላቀቀን አሁን ደግሞ በተለይ በአብይ አህመድ አገዛዝ ኢትዮጵያ ተለውጣለች ወደ ዲጂታል ዘመን ገብታለች የሚል ባዶ ስብከት እየተሰበከ ባለበት በዚህ ወቅት ላይ አንድ ጎናችን ታሟል የትግራይ ህዝብ እንዴት አየው በጣም አሳሳቢ ነው ከ300 በላይ ወገኖቻችን እስካሁን በረሃብ ምክንያት ህይወታቸው እንዳለፈ ነው የምንሰማው ገለታው ይሄ በጣም ልብ ሰባሪ ነገር ነው እንደው እዳው መከራው በስቶብን በላይ የሆነ አንዱን እየዘነጋን ሌላ ደግሞ የተጨመረ ነው እንጂ ትግራይ ውስጥ ይሄ የመጀመሪያ አይደለም ከዚህ በፊት ቆላ ተንቤን ውስጥ ያቄር የሚባል አካባቢ እዛ የሰፈሩ ወገኖቻችን እንደዚሁ ረሃብ ውስጥ ወድቀው ሰዎች በረሃብ ምክንያት ዋይ ያሉ እንደሞቱ ተዘግቧል ታሪክ ዘግቦታል እንደገና ትንሽ እርዳታ አካባቢ ማግኘት ችሎ እንደገና ማገገም ሲጀምር በሌላው ጎኑ ደግሞ ሌላ አካባቢ ያለው ደግሞ ሌላ ችግር ሲጋለጥ ነው የምናየውና አሁን ደግሞ ህጻጽ የሚባለው አካባቢ እንግዲህ ሰፈራ ቦታ ነው 14000 ሰዎች ናቸው እንደሰማሁት ያሉት የተባለው እዛ ቦታ አብዛኞቹ አረጋውያን ናቸው ብዙ ህፃናት ያሉበት አካባቢ አይደለም አረጋውያን ናቸው
እንግዲህ አረጋውያን ደግሞ ያው መቼም እንክብካቤ ያስፈልጋል። ወዲያ ወዲህ የሚሮጡበት ሁኔታ የለም። የሚሰጣቸው ትንሽ ማሽላ ነው አሉ ሰዎቹ ሲናገሩ። እና ያ ማሽላ ደግሞ የምታውቀው በብዙ የፋብሪካ ሂደት ውስጥ ካላለፈ ዝም ብሎ በወፍጮ ቤት ተፈጭቶ ከኛ አመጋገብ አንጻር ለብዙ ምግብ የሚሆን አይደለም። እንጀራው ቶሎ የሚደርቅ ነው የምታውቀው። ለብዙ ነገሩ የሚሆን አይደለም። አሁን ስንዴ ቢሆን ይሻላል። እና ያ ነው የሚሰጣቸው 15 ኪሎ ነው የሚሰጣቸው። እና ምግብ እጦት ምን እንደዚህ ማነስ ጋር የተያዘ አረጋውያን በኋላ እየታመሙ ከረሃብ ጋር በተያዘ አልቀዋል። ብዙ ሰው ነው የሞተው የሚባለው። የሚያሳዝንህ ግን ምንድነው መሳይ፣ ይሄ ቦታ ረሃብ እንዳለ ያው ሁሉ ሰው ሲያልቅ ማንም አልተናገረም። እዛ ካምፕ ውስጥ ያለው ተወካይ ሲናገሩ የክልሉ መንግስት አይቶን አያውቅም ማለት ህወሓት መነገጃው ነው እንደምታውቀው የዚህ የተፈናቃዮች ጉዳይ የሆነ ድርድር ከተባለ መግለጫ ማውጣት ከፈለገ ተፈናቃዮች ሳይመለሱ ይላል። ሄዶ አልጎበኛቸው። እንደውም አንዳንድ ቦታ ላይ ሰሞኑን ህወሓት መዋጮ ይጠይቅ ነበር። ያው በብዙ መገናኛ ብዙሃን የተዘገበ ነገር ነው የምታውቀው። ድንኳን ውስጥ ካሉ ሰዎች መዋጮ ይጠይቅ ነበር። የክልሉ መንግስት ራሱ እንኳን መጥቶ ጎብኝቶን አያውቅም። የመጣው አሁን በቀደም ነው። በማህበራዊ ሚዲያ ላይ ሁኔታው ሲዘዋወር ሲበዛ የክልሉ መንግስት መጥቶ ጠየቀን አሉ ሰውየው። እና የሚያሳዝን ነገር እኮ ነው መሳይ። በሌላ በኩል ደግሞ የዚህ የፌደራል ምንድነው የአደጋና ስጋት ኮሚሽን የሚባለው ሰው ዛሬ ሲናገር ለምንድነው ሄዳችሁ ያልጎበኛችኋቸው ሲባል የክልሉ መንግስት መጠየቅ አለበት። የክልሉ መንግስት ካልጠየቀን እኛ ዘለን አንገባም። እንደዚህ እያደረጉ ቁማር ነው እየተጫወቱ ያሉት መሳይ በዛ ህዝብ ላይ። የክልሉ መንግስት ደግሞ እኛ ራሳችን ምስክር ነን። ከዚህ በፊት ታስታውስ እንደሆነ አንተም አቅርበዋል በሆነ በዜና ላይ ይመስለኛል። ከባድ ችግር እንዳለ ጥናት አጥንቶ የክልሉ አደጋ መከላከልና ስጋት ኮሚሽን የሚባለው የትግራይ ማለት ነው፣ ስማቸው ጠፋኝ፣ አንድ ዶክተር ማን የተባሉ ሰውዬ ሲናገሩ የፌደራል መንግስቱ ምንም ምላሽ አልሰጠም ነበር አይነት። እና ዛሬ አሁን እንደዚህ አይነት ክስ ሳንጠራ ዘለን አንገባም። እኛ መጀመሪያ ክልሉ ከአቅሜ በላይ ነው ሲል ነው የምንገባው የሚል አይነት ጨዋታ ውስጥ ነው ያሉት። በዛ መካከል የነዚህ ሰዎች ድምጽ ሳይሰማ እየሞተ ዜናውን የምንሰማው ከማህበራዊ ሚዲያ ነው ማለት ነው። ችግር ላይ ወድቀዋል ወገኖቻችን ትግራይ ውስጥ መሳይ። ስለዚህ ኢትዮጵያውያን በሙሉ በእውነት እንደው ስብሰባ ማድረግ መነጋገር አለብን በያለንበት መሳይ። ገለታው የአብይ አህመድ አገዛዝ ትልቁ መገለጫው አንድም እንዲህ አይነት ነገሮችን መደበቅ ነው። ያው ከኢትዮጵያ ከሚያስተዳድራት ሀገር መልካም ዜና ብቻ እንዲወጣ፣ ጥሩ ነገር ብቻ እንዲሰማ፣ ችግር፣ ረሃብ፣ እንደዚህ አይነት ነገሮች በሙሉ እንዲደበቁ የሚፈልግ ነው። ይሄንን በመዋቅር ደረጃ ይሄንን በአገዛዝ ደረጃ የሚከተለው ፖሊሲ በመሆኑ ከአብይ አህመድ አገዛዝ እንዲህ አይነት ችግር መጣ ተብሎ ልንሰማ የምንችልበት ምንም አይነት አጋጣሚ አይኖርም። ይህንን የሚጠብቅ ካለ ያለፉትን 7 ዓመታት የአብይ አህመድ አገዛዝን ባህሪ ያልተረዳ መሆን ያለበት እንደሆነ በእርግጠኝነት መናገር ይቻላል። እንግዲህ ሰሞኑን የትግራይ ጊዜያዊ አስተዳደር ባለስልጣናት ወደ አዲስ አበባ አምርተው ነበረ። በተለያዩ ችግሮች በተለይም ከዚህ ከኢትዮጵያ ንግድ ባንክ ጋር በተያያዘ የኢንቨስትመንት ፍሰቱ ቆመዋል፣ ብዙ ነገሮች ቀጥ ብለዋል የሚል ስጋት የገባቸው የአስተዳደሩ ባለስልጣናት አዲስ አበባ ሄደው ነበረ። ምን ውጤት አገኙ፣ ምን አደረጉ የሚባለው ነገር በይፋ እስካሁን የታወቀው ነገር የለም። መነጋገራቸውን የሚያሳዩ አንዳንድ መረጃዎች ብቻ ነው እየወጡ ያሉት። በቅርቡ ህወሓት ባወጣው መግለጫም ዶክተር ደብረጽዮን ሰጡ በተባለው ዳግም ትግራይን ከበባ ውስጥ አስገብተዋል። ሁሉ ነገር እንዳይደርሳት፣ መብራት፣ ይሄ መሰረታዊ የሆኑ አገልግሎቶች በሙሉ የተቋረጡበት፣ እንደዚሁም የእርዳታ እህል ጭምር እንዳይገባ የተደረገበት ዳግም ከበባ ትግራይ ላይ ተፈጽሟል የሚል ወቀሳ በህወሓት ባለስልጣናትም እንዲሁ የቀረበበትን ሁኔታ ነው የምናስታውሰው። ለማንኛውም አሁን አግጦ ፊት ለፊት መጥቷል። በተለይ ምስጋና ይግባቸው በማህበራዊ ሚዲያ ላይ የሚጮሁና የሚሯሯጡ አንዳንድ አክቲቪስቶች በተለይ ቲክቶክ ላይ ያሉ ወገኖች ናቸው ይሄ ነገር ለዓለም እንዲደርስ ያደረጉት። እዛም ሄደው እህል እርዳታ ተሸክመው አድርሰው የታመሙትን ወደ ሕክምና ቦታ እየወሰዱ የሚያሳይ የተለያዩ ቪዲዮዎችንም ተመልክተናልና የክልሉ መንግስትም የፌደራሉ መንግስትም ቁማር እየተጫወቱ ነው ያሉት። አሁን የብልጽግናን የዲጂታል ሚዲያ ሰራዊቱን ብትመለከት ህወሓት ነው ለዚህ ያበቃቸው፣ ህወሓት እየነገደባቸው ነው የሚል ወቀሳ ነው ማቅረብ የጀመሩት። ህወሓትም እንደዚሁ ቀደም ሲል አንተም እንደገለጽከው መያዣን ያደረጋቸው ሰባዊ ጋሻ አድርጎ እየተጠቀማቸው ነው ያለውና በመሃል ግን ሰው እየሞተ ነው። ሁለቱም ወገኖች
ለፖለቲካ መነገጃ አድርገውታል እስካሁን ባለው መረጃ ከ300 በላይ ሰዎች እንደሞቱ ነው በተለያዩ ጊዜያት በየጊዜው ሰው እንደሚቀብሩ ነው የተናገሩት ስጋቸው የሌላ አጥንታቸውና ቆዳቸው የተጣበቁ እናቶችና ህፃናትን ማየት በእውነት በጣም የሚያሳዝን ነው ይሄንን ከ30-40 ዓመታት በፊት የነበረው ኢትዮጵያ ገጽታ ዳግም በከፋ መልኩ እየመጣ መሆኑን ያስተዋልንበት ነው ገለታው ምንድነው አሁን ከረፈደ አንዳንድ ወገኖች እየተረባረቡ ነው በርግጥ አሁንም ቢሆን መድረስ አለብን ይሄ አይነቱ ችግር በትግራይ ብቻ ሳይሆን በአማራ ክልልም ተከስቷል ከወለጋ የተፈናቀሉ የአማራ ብሔር ተወላጆች በደብረ ብርሃን በደሴ ሐይቅ ዙሪያ ከፍተኛ ችግር ውስጥ ነው ያሉት ሰልፍ ሁሉ ወጥተዋል በረሃብ እየሞቱ ነው ያሉት ኢትዮጵያውያን ችግር ላይ ነው ያሉት አሁን በአገራችን ውስጥ እኮ መሳይ አይደለም የተፈናቀለ ሰው እኔ እንደው መሰንበታችንም በድንኳን ውስጥ እኮ ይገርመኛል መሳይ በጣም ሳይፈናቀሉ የገዋኔ ህዝብ ሰልፍ ሲወጣ ምንድነው ያለው ርቦናል ገዋኔ አፋር ውስጥ ርቦናል ዶክተሮች አንዳንድ ጊዜ ለመናገርም ያሳፍራል ዳቦ እንፈልጋለን ርቦናል ሐኪሞች እኮ ናቸው ይሄን ያሉት እና ኢትዮጵያ ውስጥ የምግብ ጥያቄ በብሔራዊ ደረጃ ረሃብ የሚባለው ነገር እኮ ቆየ መሳይ እንዴ ሰው ምሳውንም ይዘለው በስቷል ቁርስ የሚዘል በስቷል ሰውነቱ ገረጣ ህዝባችን በጣም የካሎሪ ችግር በጣም በሰፊው ኢትዮጵያ ውስጥ ይታያል ገጠርም ከተማም ይታያል ይሄ በማህበር ደረጃ በሀገር ደረጃ እንደዚህ ነው ግን ደግሞ ብሶ ሄዶ ደግሞ ይሄ ምንድነው ችጋር የሚባለው ነገር ጨርሶ ለአንድ ቀን ውሎ ማጣት የገጠማቸው ደግሞ በተለይ ድንኳን ውስጥ የሰፈሩት ወገኖች ናቸው እነዚህ ድንኳን ውስጥ ያሉ ወገኖች እኮ የሚያሳዝንህ ነገር እኮ 5 ዓመታቸው እኮ ነው መሰለኝ 5 ዓመታቸው ምንድን ማለት ነው ይሄ እስቲ ተመልከቱ አንድ ልጅ ተወልዶ እዛው ድንኳን ውስጥ የተወለደው ልጅ 5 ዓመት ሆኖታል አሁን ድንኳን ውስጥ እንዳለ ነው ህይወቱ የሚያቀው አንደኛ ክፍል ሊገባ ነው ትምህርት ቤት ካለ እዛ አካባቢ የድንኳን ልጅ መሆን ብቻ ነው የሚያቀው ከሄደ ሌላ ዓለም የለው እና ሜሞሪውን ተመልከት እና ምን ማለት ነው 5 ዓመት ሙሉ እንዴት የውጭ ሀገር አይደለም ሰው በአገሩ ከአንድ ቀበሌ በእግሩ ሄዶ የሚደርስበት ምድር ውስጥ በተወሰነ ኪሎ ሜትር ርቀት አካባቢ ባለ ችግር የፖለቲካ መፍትሄ ሳይሰጥ ቀርቶ 5 ዓመት ሙሉ የአማራ ህዝብ በድንኳን በፋብሪካ ውስጥ የትግራይ ህዝብ በድንኳን ውስጥ የኦሮሞ ህዝብ በሆነ ድንኳን ውስጥ የሶማሌ ህዝብ እንደዚህ በድንኳን ውስጥ ወደ ባለፈው 4 ሚሊዮን አይደለም እንዴ ተጠናው ህዝብ ተፈናቅሎ በምድሪቱ ውስጥ ተፈናቅሎ በየድንኳኑ የሰፈረውና ይሄ ጉዳይ እንዴት 5 ዓመት ይቆያል የሚል ሰው መኖር መነሳት አለበት ኢትዮጵያ ውስጥ እንዴ 1 ዓመት መቼም እኮ ተታገሰዋል 5 ዓመት ሙሉ ካለ ችግር አለ እኮ በሌላ በኩል ደግሞ ያነሳው ይሄ ዜና ሆኖ አይነሳም እንደዚህ በማህበራዊ ሚዲያ በምን ድንገት ካልሾለከ ክልል መንግስት ያነሳም ፌደራል መንግስት ያነሳም በተለይ እነዚህ ቀጥታ ግንኙነት ያላቸው ከዚህ ጉዳይ ጋር ቀጥታ ግንኙነት ያላቸው እንዳደጋ መከላከል ስጋት ምናምን ይባሉት አይነት ማለት ነው በሰብአዊ እርዳታ ለሚሰሩት እንኳን አልነገሩንም በጣም ያሳዝናል ስለዚህ እኔ ይሄ ጉዳይ ብሔራዊ ትግላችን እንኳን አንድ ትልቅ አጀንዳ ነው ልንዘነጋው አይገባም ይሄ ጉዳይ መራራ ጥያቄ ሆኖ ኢትዮጵያውያንን ሊያስተባብረን ሁላችን ሊያስተባብር ይገባል ከሁሉም በላይ ግን ያልከው አሁን ደግሞ ይሄ በአንድ በኩል የሥርዓታዊ ለውጥ ለማምጣት የምናደርገው ትግል እንዳለ ሆኖ ግን የዚህ የምግብ ጉዳይ ትንሽ እርዳታ የማግኘት ነገር ጉዳይ ጊዜ የሚሰጠው ነገር ስላልሆነ ኢትዮጵያውያን አሁን ከዳር እስከ ዳር እንደገና ንቅናቄ አሳይተን ተባብረን ለወገናችን የሚሆን ምግብ የማቀበል ስራ መስራት ግን አለብን ገለታው እንዳልከው ነው የመንግስት መገናኛ ብዙሃን ከእንደዚህ አይነት መረጃዎችን ለህዝብ ከማቅረብ ጾም ውስጥ የገቡ ነው የሚመስለው ይሄንን ቀደም ሲልም እንዳልነው ባለፉት 7 ዓመታት ያየነው ስለሆነ የምንደነቀው ጉዳይ አይደለም ኢትዮጵያ በየአቅጣጫው ችግር ውስጥ ነው ያለችው ኢትዮጵያ መገናኛ ብዙሃን በተለይ መንግስት የሚቆጣጠራቸውን እንደው ለአፍታ ብትቃኛቸው አንድም ነገር ስለዚህ ጉዳይ አነሱ ጋምቤላ ችግር ላይ ነው ያለችው ወደ ኋላ ላይ እናነሳዋለን ከ100 በላይ ንጹሃን ዜጎች ተገለዋል አሁንም ከጋምቤላ ከተማ ውጭ ያሉ አካባቢዎች በከፍተኛ የጸጥታ ችግር ውስጥ ነው ያሉት የኢትዮጵያ ሚዲያዎች ይሄንን አነሱትም ሰሞኑን በወለጋ ኪራሙ አካባቢ መጠነ ሰፊ ሰባዊ ቀውስ ተከስቷል ሰዎች እየተፈናቀሉ ነው ያኔ በሩዋንዳና በኮንጎ ያየነው አይነት ስደት ሰዎች እቃቸውን ተሸክመው
ከቀይ መንደራቸው ሲለቁ አይነት ክስተት ነው በወለጋ ኪራሙ አካባቢ እየተሰማለው አንድም መገናኛ ብዙሃን ስለዚህ ጉዳይ አነሳ ይሄ ጉዳይ ትግራይ እንደዚህ አይነት ህመም ውስጥ ሆና የኢትዮጵያ ሚዲያዎች የኢትዮጵያ ቴሌቪዥን አሁንም የሚያነሱትና የሚያስተጋቡት የአብይ አህመድን ህልም ነው ዲጂታል ኢትዮጵያ 85 ከ90% በላይ ህዝብ ማንበብና መጻፍ በማይችልበት ወይም በቂ የሆነ ትምህርት ባላገኘባት ኢትዮጵያ ዲጂታል ኢትዮጵያ የሚል ቅዠት ውስጥ ገብቶ ቴሌቪዥኑም ሁሉም መገናኛ ብዙሃን ከዚህ ሌላ አጀንዳ የላቸው ያሳዝናል በቅርቡ ነው ባለፈው ሳምንት ምናልባት በዚህ ጉዳይ ላይ ስላልተገናኘን አላነሳነው የዓለም አቀፉ የነፍስ አድን ድርጅት IRC ኢትዮጵያን እኮ ያስቀመጠው ከዓለም አራተኛ ነው እንደዛ አይነት ውስጥ መደብ ውስጥ ነው ያስገባት ከፍተኛ ቀውስ ያለባት ከፍተኛ ችግር ያለባት ከአፍሪካ 5 ሀገራት ናቸው እሷም አንዷ ኢትዮጵያ ናት ብሎ እኮ ነው በመረጃ ደረጃ ያወጣው በጣም ትልቅ ችግር ውስጥ እንዳለን ዓለም እንዲሰማው ያደረገው እና አብይ ይሄንን የሚሰሙበት ምንም አይነት ጆሮም የላቸውም ፍላጎትም የላቸውም እነሱም አሁንም በሌላ ዓለም ውስጥ ነው ያሉት የራሳቸውን ደሴት ሰርተው እየኖሩ ነው ያሉት ኢትዮጵያ ተለውጣለች ነው የሚሉት ቦረና እልቂት ሲከሰት በቦረና ከ1 ሚሊዮን በላይ ሰው ችግር ውስጥ ሲገባ የኦሮሚያ ክልላዊ መንግስት ሌላ ጭፈራ ውስጥ ነበር ያለው መገናኛ ብዙሃን እኛም ጭምር ተረባርበን ለቦረና ህዝብ እንድረስ ስንል ከዘገየ ከ4 ወር ከ5 ወር በኋላ ነው የሽመልስ አብዲሳ አስተዳደር የነቃው ወይም ደግሞ ስለ ጉዳዩ አለው ብሎ ድምጹን ያሰማው ስለዚህ አሁንም መንግስትንም ሆነ የክልሉን መንግስትም ሆነ የፌደራሉን መንግስት መጠበቅ አያስፈልግም ኢትዮጵያ መድረስ አለባቸው ቲክቶከሮች ጀምረውታል የማህበራዊ ሚዲያ አንቂዎች ጀምረውታል እነሱን ልንከተል ይገባል ነው ከአገዛዙ ከጠበቅን ከዚህ በላይ እልቂት ልንሰማ እንችላለን ነው ገለታው ያ ኢትዮጵያውያን እኔ ለለውጥ ከሚያስነሱ በጣም ብዙ ምክንያት ከማያስፈልጋቸው ወዲያው ህብረተሰብን ከሚቀሰቅሱ ችግሮች መካከል አንዱ ረሃብ በአንድ ሀገር ውስጥ ከተነሳ ህብረተሰብ በመንግስት ላይ ይነሳል በተለይ ደግሞ እንደዚህ ሰው ሰራሽ ሲሆን በሀገራችን ታሪክ ውስጥ የወሎ ረሃብ ያመጣው ለውጥ እናውቀዋለን ወሎ ያሉ ወገኖቻችን ተራው ስማችን በአለም ላይ ተነሳ እንዴት መንግስት የሁሉ ችግር እያለ ዝም አለ እኛ ኢትዮጵያውያን እየበላን እየጠጣን በየቦታው እንዴት መርዳት እየቻለን ወገኖቻችንን ማስተባበር አቅቶት መንግስት እንዴት የወሎ ወገኖቻችን አለቀ የሚለው ተማሪውን ቀሰቀሰው ወታደሩን ቀሰቀሰው ህብረተሰቡ ተነሳ መንግስት ለውጥ አምጥቷል ትግራይ ውስጥ ትላንት አማራ ውስጥ ነገ ትግራይ ውስጥ እንደጥዋየው ዘረ ከዛ ጌዲዮ እንዲህ ያለ በተከታታይ የህብረተሰብን በረሃብ የሚጨርስ መንግስት ሲኖር ደግሞ ይሄንን ታግሶ መቀመጥ ትግስት ነው ሊባል አይችልም ማሳይ እንደዚህ አይነት ትግስት የለም መንግስት ትልቁ ኃላፊነቱ በተለይም ደግሞ ረሃብ እንዳይከሰት ማድረግ ነው ከተከሰተም ደግሞ አስተባብሮ ያደጋ ጊዜ የሚባለው ደግሞ ኮሚሽን አቋቁሞልሃል እኮ ያደጋ ስጋት ምናምን የሚባል እንትን አለ በቀረጥ የተቋቋመ ተሯሩጦ ህብረተሰቡን ማትረፍ ነው ያለበት ለዓለም ማሳወቅ ሊኖርበት ይችላል የከፋ ከሆነ ከዛ በመለስ ደግሞ ኢትዮጵያንም ራሳችንን ምንመክተው ከሆነ ደግሞ እንችላለን መመከት ይሄንን ተባብረን ምንመክተው ማድረግ ነበርበትና በዚህ መካከል የሁሉ ህዝብ ለረሃብ ሲወድቅ ኢትዮጵያውያን ዝም ማለት ያለብንም እንዳልከው እንደ ቲክቶክ ላይ ማህበራዊ ሚዲያ ላይ የሚሰሩ ወጣቶች ፌስቡክ ላይ ያሉ ወጣቶች የነዚህን ወገኖቻችንን ረሃብ ያሳዩ ለለውጥ ጥያቄ ማቅረብ የለውጥ ጥያቄን ማቅረብ ያንን ማስተባበር ያለባቸው ይመስለኛል ኢትዮጵያውያን በሙሉ መተባበር